ግቡ ብሏል ጋሽዬ። ከፈለጋችሁ ጉድጓድ ግቡ። ለእናንተ ብዬ ነው እንጂ ቪዲዮ የምሰራው እኔ ምንም ጥቅም የለኝም። ለእኛ ብላችሁማ ቢሆን ተመልካች እያለቀሰ አንድ ሁኑ እየተባለ አሽቃባጭ ሁኑ። ለብራችሁ ነው ቪዲዮ የምትሰሩት፣ ለእኛ አይደለም። ከፈለጋችሁ ተለያዩ፣ ሰዋላችሁ ቦታ እንዲለያዩ መበረከት አለብን። ከፈለጋችሁ ተለያዩ፣ ከፈለጋችሁ አንድ ላይ ቪዲዮ የምትሰሩት ለእኛ አይደለም። ሰው ስለሚወዳቸው ነው የሚያለቅስላቸው። ለሰው ለእናቶች እንኳን ክብር የላቸው። እንደዚህ እያለቀሱ እየለመኗቸው ለእናቶች ተጀምረም ብላለች ሀይሚዬ። ትክክል ነች። ሰው ተዋልዶ የሚለያያል። ተለያዩ። እሺ ለምንድን ነው እንደዚህ የሚለው? ባይዞይ ብሏል ትናንትና። ያኔ ተገድዶ እንደሚኖር ነው የተናገረ ትናንት ማለት ነው። አስገድደውኝ ያኔ ብዙ ጫና አለብኝ አለ። ይሄንን ደግሞ ቀሎልኛል ሲል ሰማው ትናንትና መግቢያ ላይ ማለት ነው። ያኔ እኛ አስገድደ ነው እንዴ የምንኖረው? በዙሪያ ያሉ ሰዎች አስገድደው ነው እንዴ የሚያኖሩት? ህይወቱን በግድ ነው እንዴ እስከዛሬ ቦጋለ ያልኩሽ? ቦጋለ ከሰው ኮሜንት እና አስተያየት የሚመጣ ነገር ነው ከመጀመሪያው ጀምሮ። እኔ በፊት አበባም ሲሰጣት ተደስ እንዲላችሁ እሱ የራሱን ሀሳብ አይደለም የገለጸው። እሱ በሰው ነው የሚኖረው፣ ስሜቱን አይደለም ግብግብ ብሎ ነው የሚወዳት የሚያፈቅራት። እንደውም ላስታውሳችሁ ማለት ነው ከቴዲ ጋር የተጣሉ ጊዜ ቴዲ ምንድን ነው ያለው? ኧረ ውሰድልኝ እባክህ ምን ገላገልከኝ ነው ያለው። ልጁ ሲጀመር በሰው ኦዲየንስ አይደለም ተጋቡና ኖር ያላችሁ፣ በራስ ሰዓት ነው የኖርክ። የምትኖረውም ሰው አይደለም የሚያኖሩት። ላይፍን የምትኖረው አንተ ነህ። ሁሉን ነገር የምንኖረው ራሱ ነው። ማንም ሰው የሚያኖረው ነገር የለም። በሰው አይደለም የሚመራው። እድሜ ልኩን በሰው ነው የሚመራው። ቆሻሻ ማማተን እንድትነኩብኝ አልፈልግም። ካላስ አትሳደቢ ሚሚ ስቶፕ ኢት። ማማተን እንድትነኩብኝ አልፈልግም። ቲጂ ለምን ደግሞ አትዋራው? ቲጂ ሚሚ አትሳደቢ ስታወሪ። የአባቴ ልጅ ምን ነበር ያልሽ? ጥያቄ ስጠፋብኝ እኮ ሚሚ ስትናደድ ኒውት ሽንፈት የአባቴ ልጅ ምን ነበር የጠየቅሽው? ምንም የተጣሉን ነገር የለም። ማሪ እነሱ ያለው ትናንት ተገድጄ ነው የምኖረው፣ ብዙ ነገር አለብኝ። አሁን ለምሳሌ ማለት ነው ተገድጄ ሳይሆን ያኔ ምን መሰለሽ ጫና በዝቶብኝ ነበር አለ። ፍፊ ስሚ ማሪ፣ ጫና በዝቶብኝ ነበረ፣ ይህን ጫና ቀሎልኛል አለ። ሰኒ ዝም በይ አንዴ፣ ቆይ ትመልስልኝ እሷ። እኔ መልስሻለሁ የኔ ቆንጆ፣ እኔ መልስሻለሁ። ምንም አትጨናነቂ የኔ ፍቅር። አሁን ለምሳሌ አሁን ጫና የበዛበት ለምን እንደሆነ እኔ እንግዲህ አሁን ለምሳሌ ልጅቷ ለንቴ ነው ያለ ልጁ ተጨነቀ፣ ውስጡ ተጨነቀ፣ ልቡ ተጨነቀ፣ ሁሉ ነገሩ ተጨነቀ። አትከረጂ አንቺ ልጅ ግን አንድ በይ ምንም የሚያስቃችሁ ይሄ ነገር እያስቃል። አሁን ኦኬ እሺ ማሪ፣ እኔ ነው ልመልስልሽ እዚህ ጋር። ይሄ ጭንቀት ከሆነበት ማለት ነው ማሪ፣ ለምንድን ነው የሚሻሻው? እሺ ነገሮች ለምንድን ነው የማይጋፈጥ? ለምን ይሻሻል? በዚህ ነገር እሱ ሁሌ ነው የሚሻሻው። ይሄን ተይና ግን አይሸሸም እኮ ገባሽ? አይሸሸም እኮ ግን በመጨረሻ እኔ አንድ ሀሳብ ልስጣችሁና ልንገራችሁ። ቦጋለ ለስደተኞች የሆነ ነገር አዘጋጅቻለሁ ብሎ ነበር። ፍቅር እንደዚህ ነው፣ በመጨረሻ ተሰደዱ ብሎ ስደትን ሊያሳያችሁ ቦጋለ ሊሰደድ ደግሞ አሳያችኋለሁ ቡታጅራ የመጣሁበትን ብሎ ነበረ። እሱንም ሳያሳይ ለካ ሀይሚ ስትልን ይኸው አሳየን ሰርፕራይዝ ወዲ እሱ እንዲታመን ከፈለገ የሄደበትን መረጃ ማሳየት ነበረበት። ቶሎ እንለያ የሚለውን ነገር ይዞ ከመምጣት መጦ ያዝ አረቤን ጌት ተጫወቱ። አቡዬ የት ነሽ? ስደተኛው እኮ ሊመጣ ነው፣ ተቀበይ። እኔ ልመልስላት ሰንዬ፣ አባቴ ልጅ መልስ እኔ ለአባቴ ልጅ ሊመልሳት። እናንተ ተው፣ እናንተ ብቻ ነው እንደ የኔ ቤት የራሴ ቤት ማውራት ይፈልጋል። እሺ መልሽ። ስለዚህ ምን መሰላችሁ አሁን ይሄ ጫና የሚባል ነገር ለምን እንደሆነ ንገረሽ። ለዛ አሁን ለምሳሌ ሀይሚ ነች የምትጨቀጨቀው እንደሰው ምናምን የምታወራው። አሁን ከተለያዩ ምንም መጨቀጨቅ የለም። ልጅቷ አረገ
አረገዘች ወላ ወለደች የራሷ ጉዳይ ብሎ የራሱ ቦታ ሄዶ ይመለሳል። ገባሽ? ይሄ ነው ጫና፣ ሌላ ጫና የለም። ትክክለኛ መልስ አልመለስሽላትም ሰኒ። እሱ አሁን ጫና ያለችው ለምን ታውቂያለሽ? ጫና ምናምን ነው ለእሷ መልስ ሳይሆን እንድመልሽላት የእሷን ጥያቄ ላስተካክልልሽ። ጫና ምናምን ያለችው ሰው ከእሷ ጋር ሁን እያለ እያስገደደው አይነት ስሜት ነው እያወራ ያለው ነው። ጫና ማለት የእሷ ጥያቄ እንደዛ መሰለኝ አባቴ ልጅ እና እሱ ለሰው ነው የሚኖረው። እንዴት ነው ይመስልኛል። ስለዚህ ይሄንን ነው እንጂ ሀሳብ ስጭት ተመልካች አንተ እንደዚህ ነክ ስላለው አይደለም ጫና። ስለዚህ ቦጋለ ሲጀመር ባይሚሮ አይመራም። ተመልካች አንተ ተረጂው ሃይሚ ብለው ወደ እሷ ጫና ሲያደርጉ ከዛ ተረጅኛል ተረዳሽኝ ምናምን ይላል። እሷ እናት ማሪ ልጅ ዞመት ያሰረላት አይኔም ባይን ያሳየኸኝ ትበለው ፍፊ ቀለበት ያሰረላት ቀን ማለት ነው። የዛን ቀን እያስመሰለ ነበር። አሁን ይቅርታ ምናምን ቀለበት ላድርግልሽ አብረን እንሁን ወደፊት ህይወታችን እንቀጥል አብረን ሁሉ ነገር ትተን እያላት ቀን ማለት ነው። እያስመሰለ ነበር። ፊቱ ያስታውቃል። የነገው ሰው ቀን ኮሜንት ላይ አስተያየት ሲሰጡት እና እንደዚሁ ላይፍ ላይ ገብቶ አስተያየት ሲሰጡት ያን አስተያየት ተርግቦልሽ ነገው ምን አደረገ? ተንበርክኩ ይቅርታ ለለመለም ሊለምናት መጣ ማለት ነው። ባይዞዬ እሱ በሰው ነው የሚመራ። እንከን በእኛ መሰለኝ በኮሜንት ሜሽን አድርገው በሚሉ የአባቴ ልጅ አንድ ነገር ደግሞ ልንገርሽ ማለት ነው። እሱ ሲጀመር ማለት ነው ፍቅረኞች የቡታጅራ ሴቶች ወንዶች በፍቅር ሲጠይቁ ተንበርክከው ስንት ነገር አድርገው አይደለ እንዴ? ከመቼ ጀምሮ ነው ሁለት ቦታ የሚከፋ? አረ ቆይ እንደው የዛሬ ቪዲዮ ይለቅ እንጂ አንላቀቃትም። ጌታን አንቺ ልጅ ስሜታዊ ሆነሻል። ተረጋጊ። ውሃ ጠጪ። ከተለያዩ ሚላ ፋፊ ውሃ እየጠጣው ነው። ወተትም እየጠጣ እሷ ስንት ጊዜ ነው ዱባይ የሆነ ወሬ ሰማሁ ብሎ ሻንጣ ይዞ ሲሄድ ይቅርታ ያለችው ጎንበስ ብል አይደል? እሱ ክብር የጣለው ሲተኛ ሴት ደፈረችኝ ሲል ነው። በደንብ ይወቅ። እሱ አይደለችም ክብሩን ያስጣለችው። ክብሩን የጣለበት ቦታ መጀመሪያ ይወቅ። እንዴት አደራችሁ ፍቅዬ? እንዴት አደራችሁ ሰኒ? ግን እየደናደርሽ እናት እንዴት አደራችሁ? እኔ ግን ትናንትና የከነከነኝ እንቅልፍ ያሳጣኝ ነገር ነበረ። እሱን ለመናገር ነበረ። እኔ የምለው ከጋሽዬ የተቀበላት ባደራ ነው እንዴ? እንደቃ እኔ መመለስ ይመስለኛል። የትላንትናው ነገር አስቤው አድሬ ነው። እየመለሳት ነው እንዴ? አደራውን እያስረከበ ነበር ነው ገኒ የእውነት ከሆነ ማለት ነው። ይሄ ነገር እውነት ከሆነ እኮ አደራውን እያስረከበ ነው ወይ? ፊፊ እኔ ጠየኩሽ፣ አደራውን እያስረከበ ነው ወይ? በአደራ ነበር እንደ ተቀበላት። ምንም ግንኙነት የላቸውም ነበር ማለት ነው። እኛን ሲዋሹ ነበር ማለት ነው። እኔ ይህንን ነገር አልገባኝም። እስኪ እናንተ ከገባችሁ መልስ ስጡኝ። እንዲህ እኮ ገኒ የእውነት ከሆነ ማለት ነው። ይሄ ነገር ልንገርሽ፣ መጀመሪያም ሃይሚ ይሄን ነገር ሲያመጣውና ጥፋተኛ ሁኑ እሱ ስራ ሲሰራ መጀመሪያም ጋሽዬ ጋር ሄደው አስታርቀኝ ሌላ አይደለም። እውነት ከሆነ እሷ የሆነ ነገር እንዳትሆንበት ጥሩ ሙድ ላይ ስላልነበረች ኃላፊነት እንዳይወስድ ቤተሰብ ማወቅ እንዳለበት ስለገባው ይመስለኛል እንጂ አስታርቀኝ ሌላ አይደለም። መጀመሪያም አባቷን ሲያመጣ ይዞት ሄደው። ስለዚህ አሁንም ነገር በአንድ ቀን ደግሞ አሁን የጠየኩሽ ሌላ ነገር ነው የምታወሪ ነው እኮ ልክ ነሽ እኮ ገንዬ። ምን አለ መሰለኝ መጀመሪያ ቀለበት መልሳለት አይ አልፈልግም ብላ የዛኔ ጥሩ ሙድ ላይ አልነበረችም አይደለም። የዛኔ አባቷን ሲያመጣ እሷ የሆነ ነገር ውስጥ ገብታ ጻጻት እንዳይገባ ነው እንጂ አባቷን ያመጣው ግንኙነት የላቸውም ወይ ነው እያልኩሽ አለሁት። ያስረከበ ነው ይመስለኝ ትላንትና ማሪ ይል ነበር። ከዛም በፊት እኮ ያደራ ሰው ናት አደራ አለብኝ ይላል ስትታመስ። ፋፊዬ በነገራችን ላይ እኮ የገኒ ጥያቄ እኮ ትክክል እኮ ነው። የገኒ ጥያቄ ትክክል ነው። የኔ መልስ እኮ ትክክል እኮ ነው። ገንዬ አንቺ ጥያቄ እኮ ትክክል ነው። የኔ የሚያስመስለው ቢኮዝ የሚያስመስለው እንደዚህ አይነት ነገር ነው። ገብቶሻል? ሰው ፍቅር አልነበራቸውም ማለት ነው። ገብቶሻል? ተመልካች እንዳይጠላው ልክ ተመልካች አይዞ ሲለው በተራውሩ እንጂ እግዚአብሔርን ገንዬ ዌልካም ይኔናል በተራውሩ ገኒ እኮ መልስ ነው የፈለገችው። አሁን ነው እኮ ገባኝ እኮ ውጪ የሚሰማ ሰው እኮ ብዙ ስራ ላይ ሆኖ ኤርፎን አድርጎ ይሆን ይችላል። ግን ስትንጫጩ ምንም አይሰማም። በተራውሩ ገንዬ አውሪ ወይ ጨረሽ ገንዬ? አዎ እኔ አሁን ይሄንን አልመለሽልኝም። አንቺ የምትመልሽልኝ አለው ቀለበት ተንበርክኮ ሲያስር ነው የምትይኝ። እኔ አልጠየቁሽም። ቀለበት አይደለም ገንዬ ልንገርሽ፣ መጀመሪያ አስጨርሽኝ እንድትመልሽልኝ ነው ልጠይቅሽ ነው የገባሁትኝ።
ይኸውልሽ ስለ ቀለበቱማ ካወራሽማ እዛ ቀለበት አንተም ብሎ በምንድነው የገባ ጊዜ ላይፍ የገባና እንዲህ ላረግ ነው ጸልዩልኝ ያለ ጊዜማ ቀለበቱን አሁን ማረግልሽ ሪሊ ነው አላት። ሲቀልድ ነበር ከዚህ በፊት እሱማ ነገርን ሰምቻለሁ እኮ እኔ አሁን ያልገባኝ ትላንትና ሂደህ ተናገርልኝ ለአባቴ እንትን ብለሃቸው አሳምነሃቸው እንደ እንትን እንዳሉ እነሱ ከዚህ ነገር ሊወጣ ስላልቻለ አባቴ ሄደህ ንገርልኝ ስትለው እያስረከበ ነው ይመስለኝ። በቃ ባደራ ነው ያመጣት ማለት ነው። ለስራ ነው ማለት ነው የሚፈላለጉት። ሲሰክሱን ነበረ ማለት ነው። እያስረከበ ነው ትላንትና። እኔ ካለፈ በኋላ ማታ ይህንን ሳስብ አደርኩኝ። ለዚህ ነው መልስ ያጣሁት። ይህንን ነው እያልኩሽ ያለሁት። አው ልክ ነሽ። እኔ አባትየው አሁን ለሁለተኛ ጊዜ ሲመጣ ነው አይደለ? መጀመሪያም አባትየው ሲመጣ ሃይሚ የሆነ ነገር እንዳትሆንበት ነው እንጂ አባትየው እኔም አሁን እንደተሰማኝ ይሄ ነገር ድራማ ካልሆነ ማለት ነው ሪል ነው። በዛ ሰዓትማ እኔ አንተን ባልጠብትን ባልልህ ኖሮ እዚህ አታገኝም ነበር፣ ጠፋ ነበር ብላለች። እንዳጠፋ እንደምትሄድ ስለሚያቅ እንደማያገኛ ስለሚያቅ ነው ይሄ ነገርን እየሰራ እሱ ያው ክሌቨር ነው እሱ። እኔ በፊት ይመስለኝ ነበር እሱ በጣም ክሌቨር ነው። እውነቴን ነው የምነግራችሁ። በጣም ባልታሰበበት ሰዓትና ባልተጠነቀቀበት እሷም ህዝቡን ባልተጠነቀቀበት ሰዓት ነው ይህንን ስራ ሊሰራ የፈለገው። ይህንን ስራ ደግሞ ያመጣውም እኔ እንደኔ አመለካከት የራሱ የሆነ እንትን አለው። እኔ እንደዛ ነው ያሰብኩት። እኔ ሌላ ነገር አለ ብዬ ነው ዛሬ አልተኛም። ለመውጣት አይደለ ለመውጣት እንደዛ ያደረገው ለመውጣት የዛኔ ችግር አለ። የመጀመሪያ ደግሞ መውጣት እኮ ይቻላል እኮ የቁም እስረኛ አይደለም እኮ በሰንሰለት እኮ አልታሰረም እኮ እሱ። ምን ሰበብ ያስፈልጋል? ለምን አንድ ነገር በቅንጭላቱ ሰርቶ አያውቅም። ተመልካች አይዞ ትክክል ምንም አይዞ ሲሉት የተመልካችን ያመጣል። ተመልካች ጥፋተኛ ነህ ብለው ሲቀጠቅጡት ይቅርታ ለመጠየቅ ይመጣል። እሱ እኮ ምንም ነው በጭንቅላቱ እየሰራ ያደለው ከመጀመሪያው ጀምሮ። ስለዚህ ይሄ ነገር ድራማ ካልሆነ ሪል ከሆነ በጭንቅላት ጨዋታ እየተጫወተ ነው። ለምን ሃይሚ የሆነ ነገር እንዳትሆን ወይ እንዳጠፋ ወይ የሆነ ነገር እንዳትሆን መጀመሪያ አባቷን አመጣ፣ ወደ አባቷ አስረከበ። አሁን ደግሞ በአንድ ቀን ዘሎ እኔ በቃ በቅቶኛል ምናምን ካለ ይህ የሆነ ነገር አለ ማለት ነው። እንዳልሽውም ኃላፊነቱን ለመወጣት እሱ ተጠያቂ እንዳይሆን። እዚህ ላይ ደግሞ አባትየው በጣም ነው ፋውል የሰሩት። ሴት ልጅ ለማስታረቅ እንትን ሳይድ አለመያዝ ኦኬ፣ ግን ደግሞ ይች ልጅ አይኑ ነገ ህይወት ይኖራታል። ከሱ ጋር ተለየች ማለት ቁሜ እቀራለሁ ማለት አይደለም። ነገ አዲስ ቤተሰብ ይመጣል፣ ነገ አዲስ ፍቅረኛ ይመጣል። ትቀበለኛለህ? የግዴታ ጥያቄ ነው ይሄ። አባትየው ጉድጓድ ግቢ የሚያስጠላ መልስ ነው። ለምን እሱ ወንድ እሱ ትክክል አይደለም። እሷም እውነት ለመናገር እኮ ይሄ ነገር እኮ ገና ያልጨረሽው ነገር እያለ እንዴት ነው ስለዛ ነገር የምታወሪው? ትክክል ነው እንዴ? ለምን ትክክል እንዳልሆነች ታውቂያለሽ? ትክክል እንደሆነች ታውቂያለሽ? አባትየው ይሄ ልጅ ወዷል አይደል? ሙጭኝ ብሏል። ይቺ ልጅ ዛሬ እኮ አይደለም ዛሬ ፍቅረኛ ይዛለሁ ሳይሆን የሷ ሀሳብ ነገ አዲስ ህይወት ኑሮኝ አዲስ ቤተሰብ ጋር ስንቀበል የዛኔ ልትወድልኝ ይገባል ከሱ ጋር ካልሆነ ነው እንጂ ያለችው ዛሬ ይዛለሁ አይደለም። ያ ማለት ትክክለኛ መልስ ነው። ለምን ከሱ ጋር እንለያያለን፣ ነገ ቁማት ቀርም አባቴ ከሱ ጋር ከተለያዩ እኔ ቁሜ እቀራለሁ እንድትል ነው እንዴ? ያ ሌላ ነው እኮ ያ አሁን አይደለም እኮ አሁን ጊዜው አይደለም። ያ ይሄ ስራ ጊዜው ነው። ለምን መሰለሽ ይሄ አሁን ጊዜው አይደለም። ሁለተኛ ነገር እሱ ደግሞ ያ ነገር ከሌለው ሊያስረክብ ለአባትየው ካልመጣ ባደራ እንደተቀበለና ለስራ እንደተቀበላት ሊያስረክብ ካልመጣ በስተቀረ እሱ እኮ ይሄን ነገር እኮ ፍቅር ካለበት እኮ ይሄን ነገር እኮ መናገር የለበትም። አባትየውም እኮ መምጣት የለባቸውም። ምን ማለት ነው? አባትን ቁጭ አድርጎ እቃ መለዋወጥ አይደለ እንዴ? እነሱ እውነት ፍቅረኛ ከሆኑ እኮ ራሳቸው እኮ ጊዜ መስጠት አለባቸው እኮ። እሱ እኮ እንደዚህ ማለት ነገር ማለት የለበትም ነበረ። ፊፍዬ እንደዚህም ብሎ መጠየቅ የለበትም። አልነግርምም አልጠይቅምም ብሎ ጊዜ መስጠት ነበረበት እኮ ለራሱ። እሱ ሁሌ በነጋታው ኮሽ ባለ ቁጥር ሻንጣ ሸክፎ መሮጥ ነው እሱ ስራው። በቃ ቦጋለ የስደተኛ ታሪክ ብሎ ነበር። ተሰዶ ፋፊ ታውቂያለሽ፣ ትናንትና ፍቅረኛ የወደፊት ህይወት ይይዛለው ምናምን ስትል ማለት ነው። የሆነ ሰዓት ላይ መሀል አካባቢ የኔ ፍቅረኛ ሊይዝ እችላለሁ፣ በዚህ አጋጣሚ ይሄን ስላልኩ ልብህ ሊሰብርህ ይችላል ስትለው ችግር የለው ማለት አየሽ።
እሱ ግን እሱን እየፈተነች ነበር የዛን ሰዓት። እንደዛ አይነት አለችው ነው እሱ ተሰብሬያለሁ አይልም እኮ ምን አለች? ለሀቢብቲ አንተ ስለመጣ ልብህን ሊሰብር ይችላል ይሄ ንግግር አለችው። ማሬ ይሄ ንግግር አይ ነው እኮ ብለዋለች። ችግር የለውም እሱ ደግሞ ችግር የለውም ያለው ደግሞ ወንድ ልጅ ሪል ስሜትን ቢሆን አይደለም ውሸት፣ ወንድ ልጅ በውስጡ ነው የሚያለቅሰው። የእውነት ቢያፈቅራትም ትክክለኛ ስሜት ነው ማለት ጥፋተኛ አይደለም እንደ እውነቱ። ለምን ችግር የለውም ማለት ብሰበርም ችግር የለውም ነው የሱ ጥያቄ። ማለት የለበትም አይደለም አባቷን ማምጣት የለበትም። ስተት ነው። ትናንትና ግን እሷ ፍቅረኛ ይዛለሁ ያለችው አልናገርም እንደዛ አይነት ነገር በደንብ አድርጎ ነው የሚወዳት ማሬ ብሎ ማነስ ነበረበት። እሱ እውነት ካለበት እውነት እሱ እያስመሰለ ካልሆነ እኮ መናገርም የለበትም። ገና ጊዜ እኮ አለ። በነጋታው ሂድና ሳምንልኝ አለችው። እሱ ቋፍ ላይ ስለነበረ ሄዶ በቃ የምትፈልገውን አድርጉላትኝ፣ እኔ የእሷን እንትን መጋፋት አልችልም፣ ድሮም እንደሚለው ማለት ነው። እሱ በቋፍ ላይ ያለ ሰው ነው። ሲኖርም ጧፍ ነው ከሷ ጋር ያለው። ለዛ ነበረ እንደ ፍቅሩንም ያልገለጸው የነበረው። ከትላንትና ወዳ ገኒ ሜሽን እያደረጉለት ነበር። እስከ መቼ ነው የምትለምናት? እስከ መቼ ነው አንተ ምንትን በዚህ ወጥመድ ውስጥ የምትገባው? ትታት ሂድ እያሉት ነበረ። ሜሽን እያደረጉ ውጣ ከሀገር ለቅ ሂድ እያሉት ነበር። የእሱን ንግግር ሰምቶ ነው ትናንት መጥቶ የተናገረው እንጂ እኮ ልጁ እኮ ድብን አድርጎ ነው የሚወዳት። እሺ ድብን አድርጎ እሱ ቃ ነው ወይስ ደደብ ነው? ሰው ስለያወራው ሰው ነው እንደሚያስረዳው። አንቺ በራስሽ አትታመኝም እንዴ? አንቺ አይምሮ የለውም እንዴ? እስከዛሬ ድረስ በሰው ነው ማሬ፣ በሰው ነው። አበባ ስጣ ሲባል የነገው ተውለት አበባ ይዞ መጥቶ ይሰጣታል። በራሱ በልቡ ሰጥቷት አያውቅም እኮ አንድ ነገር ማለት ነው። ስለዚህ ይሄ ምን በሰው የሚመራ በራሱ ሀሳብ የሌለው አስተሳሰብ የሌለው በቃ አለሽ ወይ ገነት ሐቢብቲ የኔ ውድ በመሀል ገባሁባችሁ። ገንዬ እንዴት ነሽልን? ሰላምሽን ያብዛልኝ። ወላሂ በጣም እውነት ንግግር የምትናገሩት አላችሁ ብዙዎቻችሁ፣ ሀቅ ይውጣላችሁ። ይሄ ልጅ አሁን ማለት ነው እውነትም ወደ ውጭ የሚባል ነገር ከሆነ ሁሉ ነገር ዙሪያው ጥምጥሙ በሱ ላይ ነው የሚጫነው። እውነትም ከሆነ ይሄ አስባብ ነው ማለት ነው። ኑይት ላረግ ነው እኔ ሀይ ጋይስ አንድ ነገር በራችሁ ይቅርታ አድርጉልኝና ማለሽ ነው ማለት እንዴት ነሽ? ስራ ነው ምናምን አትናደዱ ልትይ ነው? አልተናደድም። ኖ በቃ ስለነሳው ጉርጓድ ልንገር ሻፌ እኔ ለምን እንደምናደርጋለሽ አዩ ለነሱ አይደለም የማወራው። ተመልካቹ እዚህ የሚሰጠው አስተያየት በጣም የተዘበራረቀ ነው እና እነሱን ለማስረዳት ነው እንጂ ቦጋለና እስካለ ገደል ይግቡ። ከፈለጉ አባትየው ጉርጓድ ይግቡ ብሏል። ጉርጓድ ይግቡ። ይለያዩ። ለእኛ ነው የሚኖሩት፣ ለእኛ ነው ቪዲዮ የሚሰሩት። ኖ እነሱ ራሱ ማለት ነው እንደዚህ ላይቭ ላይ ጠዋትም ማታም ስለነሱ ማውራት ተገቢ አይደለም እንደኔ። ምክንያቱም በቃ በራሳችሁ ሙድ ፈታ ማለት ነው። እነሱ አወራችሁላቸውም አላወራችሁላችሁም እንደውም እናንተን የሆነ እንዴት ነው በጣም ብዙ ቦታ ዩቱብ ላይ ምናምን እየለጣጠፉ እንደ መጥፎ ነገር ነው እያዩዋቸው ያሉት ብዙ ሰው ማለት ነው። ስለዚህ በራሳችሁ ሙድ ፈታ በሉ እንደ ሀሳብ። ምን እኔ የራሴ ኑሮ ምኖር ነኝ። እኔ ለሰው ብዬ አይደለም እዚህ ላይ ወጥቼ የምናገረው። የራሴ የፍላጎቴን ነው የምናገረው፣ የመሰለኝን ነው የምናገረው። እኔ እሱ እንትን ይለኛል ዲፕሎም ይሰጠኛል ብዬ አይደለም የምናገረው። እኔ ስለ ሀቅ ነው የምናገረው፣ ስለ ሴት ልጅ ነው የምናገረው። እንደምትሉት እናንተ ናችሁ በዚህ ደረጃ ያበቃችኋቸው። አትናገሩት እየሸበላው ጀግናው እያላችሁ አሁን ይሄን ልትናገሩ ሀዩ እንደዛ አትልም። እንደዛ አትልም። ምን ማለት ለምን ምን አለ መሰለሽ ገንዬ፣ ሀዩ ይሄ ሸበላው ምናምን አታሽቃብጥም። ግን ገንዬ ሀዩ የተረዳኋት አንዳንድ አሉ ሚስኪን የመጡበትን የረሱ አላማ የሌላቸው ከሀገራቸው ሲወጡ ምን አይነት ጭንቅላት ራሳቸውን ቤተሰባቸውን ሊለውጡ የመጡ ይቅርታ እኔ ብሰድባቸው ራሱ ደስ ነው። ፊፊዬ እንደሱ አትበይ። ማታ እነሱ ተጣሉ ብለው የሚያለቅሱ ከስራ የሚለቁ ቁጭ ብለው እስከ እኩለ ሌሊት አይቻቸዋለሁ ተጨንቀው። በጣም የሚያሳዝኑ አሉ። እናንተ ስለማታያቸው ነው ማየትም ስለማትፈልጉ እኮ። ለምን እንደዛ ይሆናል? እኔ እስከ ሌሊት ድረስ ያየኋቸው አሉ ሲጨነቁ፣ ሲያለቅሱ፣ ዝም በይ ሲባባሉ። እናንተ ይህንን አትመለከቱም፣ ተኝታችኋል። እኔ እስከ እኩለ ሌሊት አይቻቸዋለሁ። የእነዚህ ጭንቀት ያሳዝናል። የራሳቸው ጉዳይ ጥርግ ይበሉ እነሱ። እኔ የሚያስጨንቀኝ እነዚህ ዶላር እየሰሩ ነው ገኒ። ለምንድን ነው የሚታመሙት? ለምንድን ነው እንቅልፍ የሚያጡ? እኔ
ፋፊ ልንገርሽ ማለት ነው በውስጥ እኔ ገኒ እስከ መጨረሻ እስከሚታወራ ሞት አድርጉ። አላማቸውን ለምንድን ነው የረሱት ነው። ስለዚህ የምትታመም የራሷ ጉዳይ። ምን ብለሽ ነው አንቺ? የሰው ሁሉ እኮ አንቺ ምናልባት ልብሽ ብርቱ ይሆናል። እነዛ ደግሞ